ሰላም ሰላም ውድ ተማሪዎች እንደምን ሰነበታችሁ እንደምን አላችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ኤክሰለንስ ቲዩተር ሴንተር የተለያዩ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። የዩቲዩብ ቻናላችንን ያልተወዳጃችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ እንዲሁም ደግሞ በኮሜንት መስጫ ሳጥን ውስጥ ኮሜንት አስተያየታችሁን እያስቀመጣችሁልኝ እስከመጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁኝ። ዛሬ ይዤላችሁ የቀረቡት የግሬድ 10 ማቴማቲክስ ይሆናል። ሁለተኛው ሌሰን ነው። እንድትከታተሉኝ በድጋሚ እጋብዛለሁኝ። የዛሬው ቶፒካችን ቤዚክ ኮንሴፕትስ ኦፍ ሪሌሽንስ የሚል ይሆናል ማለት ነው። In order to continue our study of function, we introduce the more general idea of relation. ስለዚህ ስለ ፋንክሽን ኢንትሮዲውስ ስናደርግ ስለማን እያወራን ነው ማለት ነው? ስለ ሪሌሽን ወይም ጄኔራል አይዲያ ስለሆነ ሪሌሽን እያወራን ነው ማለት ነው። as the name suggests, concept of relation is familiar. እንደ ሪሌሽኑ እንደሚያሳየው ሪሌሽን በጣም ፋሚሊየር ነው ወይም ሁልጊዜ የምናውቀው ነገር ነው ማለት ነው። everyone has relatives or relations, father mother brother sister etc. ስለዚህ ሪሌሽን ማለት ያው ምን ማለት ነው? በአማርኛው ስንለው ዝምድና አይደለ? ዝምድና ወይም ግንኙነት ማለት እንችላለን ማለት ነው። ስለዚህ ዝምድና ወይም ግንኙነት የምንለው በጣም ብዙ አይነት ግንኙነቶችን ብዙ አይነት ዝምድና አለ። አክስት አጎት እህት ወንድም አባት እናት እያልን የምንጠቅሳቸው ዝምድናዎች አሉ። ነገር ግን እነዚህ ዝምድናዎች እንዴት ነው ማቴማቲካሊ ሪፕረዘንት የሚደረጉት የሚለው በጣም ትልቁ ኮንሴፕት ነው። ማቴማቲክስ የምናየው ይሄኛውን ኮንሴፕት ይሆናል ማለት ነው። ሉክ ለምሳሌ እንዴት ነው ዲስክራይብ የምናደርገው ፋዘርሁድስ የሚለውን የእሱን ትልቁ ጥያቄ የሚሆነው ማለት ነው። አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ እንላለን ማለት ነው። ሶ አዲስ አበባ ኤንድ ኢትዮጵያ they have relations. what's that relation? ካፒታል ሲቲ የተባለ ሪሌሽን አላቸው ማለት ነው። እንደገና ዋሊያ አይቤክስ ኢዝ አን ኢንደሚክ ቱ ኢትዮጵያ። ስለዚህ ዋሊያ አይቤክስ ለኢትዮጵያ ምንድነው? ኢንደሚክ አኒማል ነው ማለት ነው። ስለዚህ እንደዚህ እያደረግን ምን ማድረግ ስፔሻል ሪሌሽኖችን ማውጣት እንችላለን ማለት ነው። what's that special relation is called? this special relation is called function. ይሄ ምን እየተባለ ይጠራል? ይሄኛው ስፔሻል ሪሌሽን ፋንክሽን እየተባለ ይጠራል ማለት ነው። ሌትስ ሲ ዘ አክቲቪቲስ አክቲቪቲዎችን እንይና ይሄኛውም ሞር ኢላቦሬት የሚያደርግ አክቲቪቲዎች ናቸው። በደንብ ኮንሴፕቱ እንዲገባን የሚያደርግ ናቸው ማለት ነው። በደንብ ተከታተሉን። ኦኬ ሌት ሴት ኤ ኮንቴንስ ዘ ኤለመንት 1 2 4 6 7 and set B contains the element 3 5 7 8 9 12. ኤ ምን ይዟል? 1 2 4 6 እና 7 የተባሉ ኤሌመንቶችን ይዟል። ቢ ደግሞ 3 5 7 8 9 12 የተባሉ ኤሌመንቶችን ይዟል ማለት ነው። ስለዚህ ሊስት ኦል ኦርደር ፔርስ ዋይ ኤክስ which satisfy each of the following sentence where is an element of A and is an element of B ነው። ስለዚህ ይሄኛውን ሳቲስፋይ የሚያደርግ ከዋይ እንወስድና አንድ ኤለመንት ከማን የበለጠ? ከኤክስ ኤለመንት የበለጠ ማለት ነው። ከዛ ከዋይ እንወስድና ከኤክስ ኤለመንት ጋር ስንደምረው ኦድ የሚሰጡልን። ስለዚህ ኦርደር ፔሮች አንደኛ የዋይ ኤለመንት ከኤክስ ኤለመንት የሚበልጥ ነገር ቢ ላይ ደግሞ ሁለቱን ዋይ እና ኤክስን ስንደምራቸው ኦድ የሚሰጠን። ሶስተኛው አንዱ የአንዱ ብዜት የሆነ ለምሳሌ ዋይን እንወስድና ዋይ ኢዝ ኤ መልቲፕልስ ኦፍ ኤክስ ስለዚህ ኤክስ በሆነ ቁጥር ተባዝቶ ዋይን የሚሰጠን ከሆነ እነዛ ኦርደር ፔሮች የዚህ ኤለመንት ናቸው ማለት እንችላለን። የመጨረሻው ዲ ምንድነው የሚለን? ዋይ ኢዝ ኤ ሃፍ ኦፍ
ኤክስ። ስለዚህ ዋይን እንወስድና የኤክስ ግማሽ ከሆነ እነዚህን ኤለመንቶች የዲ ኤለመንት ሜምበር ናቸው ማለት ነው። ሌስ ፈርስት ኦኬ ኤ is equal set containing what ማን ናቸው? 1 2 4 6 7 ከዛ ቢ ደግሞ ሴት ኮንቴኒንግ 3 5 7 8 9 and 12 ናቸው። ስለዚህ ኤ ምንድነው የሚለን? ኤለመንቶችን ነው። ኤለመንቶችን ዋይ ከዋይ እንወስዳለን። ከማን የበለጠ? ከኤክስ የበለጡ ኤለመንቶችን ነው የምንወስደው ማለት ነው። ለምሳሌ ከዋይ ስሪን እንውሰድ። ከዋይ ስሪን ስንወስድ ከዛ ኤክስ ላይ የምናስቀምጠው ማን ነው? ከሶስት ያነሱ ቁጥሮች ነው። ከሶስት ያነሱ ቁጥሮችን ነው አንድና ሁለትን እናደርጋለን ማለት ነው። ስሪን እዚህ ጋር አድርገን ሁለትን እናስቀምጣለን ማለት ነው። ከዛ ፋይፍን ብንወስድስ? ፋይፍን ብንወስድ አንድ ኦኬ ከዛ ፋይፍን አሁንም ስንወስድ ሁለትን እናገኛለን። ከዛ አሁንም ፋይፍን ስንወስድ ኤክስ ላይ ማንን እናገኛለን? ፎርን እናገኛለን ማለት ነው። ኦኬ ከዛ ሰቨንን ብንወስድ ሰቨን ከዛ 1 7 2 7 4 and 7 5 እንላለን ማለት ነው። ዘን ኤይትን ብንወስድ 1 8 2 8 4 8 ኦኬ 6 ይሆናል ማለት ነው። ኦኬ ዘን 8 7 ይሆናል ማለት ነው። እንደዚህ እያደረግን እስከ መጨረሻው መቀጠል እንችላለን። ስለዚህ ለዘጠኝንም 9 1 9 2 9 4 9 7 9 6 9 7 እንላለን። ቲዮልም ዘሴማስ በዚህ መንገድ ሁሉን ሊስት አውት ማድረግ እንችላለን ማለት ነው። ቢ ደግሞ ዘ ሰም ኦፍ እዚህ ጋር ዋይ ኤንድ ኤክስ ይሆናል ማለት ነው። ልክ እዚህ ጋር ባስቀምጥኳቸው መንገድ ማለት ነው። ስለዚህ ዋይ እና ኤክስ ተደምረው ምን መስጠት አለባቸው? ኦድ መስጠት አለባቸው። ኦድ ነምበር መስጠት አለባቸው ማለት ነው። ሉክ ሴት ኮንቴኒንግ ለምሳሌ ዋይ 3 ከሆነ ኦድ እንዲመጣ ኢቭን ነምበሮችን እንደምንወስድለት ማለት ነው። 2 ከዛ 3 4 ከዛ 3 6 እንላለን ማለት ነው። ከዛ አሁንም 5ን ከወሰድን በተመሳሳይ 2 5 4 5 6 እንወስዳለን ማለት ነው። ኦኬ ከዛ 7ን ከወሰድነው 7 ኦኬ 1 I mean 2 7 4 and 7 6 ይሆናሉ ማለት ነው። እንደዚህ እያደረግን እንቀጥላለን ማለት ነው። ስለዚህ ሁሉን በዛ መልክ እዚህ ጋር ኦድ ከወሰድን እዚህኛው ኢቭን ከዚህኛው ኢቭን ነምበር ከሆነ የምንወስደው እዚህኛው ደግሞ ኦድ ነምበር እያደረግን እንወስዳለን። ለምሳሌ 8 ማን እንዳለ 2 አንልም ማለት ነው። ለምን? ሁለቱ ሲደመሩ ኢቭን ስለሆኑ 8 1ን እንወስዳለን፣ 8 7ን እንወስዳለን ማለት ነው። 12 1 12 7 እንወስዳለን። ለናይን ግን ልክ እንደሌሎቹ
ቱን ፎር እና ሲክስን እንወስዳለን ማለት ነው። ስለዚህ እያደረግን መጨረስ እንችላለን። ሲ ኦኬ ዋይ ኢዝ መልቲፕልስ ኦፍ ኤክስ። ስለዚህ ዋይ የማን መልቲፕል መሆን አለበት? የኤክስ መልቲፕል መሆን አለበት ነው። ስለዚህ ለምሳሌ 3 የማን መልቲፕል ናት? አይደለችም። ኦኬ 5 አይደለም። ኦኬ 8 ማድረግ እንችላለን። 8 1 ማድረግ እንችላለን። እሺ ኦኬ 8 2 መውሰድ እንችላለን። ከዛ 8 4 መውሰድ እንችላለን ማለት ነው። ኦኬ ከዛ 9 ኦኬ 9 እሺ 3 ዋንን ማድረግ እንችላለን። በእርግጥ 9 1 ኦኬ ኦኬ 3 1 ኦኬ 5 1 ኦኬ 7 1 ኦኬ ኤንድ 12 1 12 2 12 4 and 6 ብለን ሊስት አውት ማድረግ እንችላለን ማለት ነው። ስለዚህ ይሄ ምንድነው? 8 የማን መልቲፕል ነው? የዋን መልቲፕል ነው። 8 የማን ነው? የሁለት ነው። ለምን? 2 ሲባዛ በ4 8 ስለሆነ 8 የፎር መልቲፕል ነው። 4 ሲባዛ በ2 8 ስለሆነ 9 የዋን መልቲፕል ነው። 1 ታይምስ 9 ኢዝ ኢኳል ቱ 9 ስለሆነ 3 የዋን መልቲፕል ነው። 1 ታይምስ 3 ኢዝ ኢኳል ቱ 3 ስለሆነ 5ም የዋን መልቲፕል ነው። 1 ታይምስ 5 ኢዝ ኢኳል ቱ 5 ስለሆነ እንደዚህ እያደረግን ማየት እንችላለን ማለት ነው። 12 የ2 የ4 የ6 መልቲፕል ነው ማለት ነው። በ6 12 ይሄ በ3 12 ደግሞ በ2 12 ስለሚሰጠን ማለት ነው። እንደዚህ እያደረግን መግለጽ እንችላለን ማለት ነው። የመጨረሻው ዲ ዋይ ኢዝ ሃፍ ኦፍ ኤክስ። አሁን ግማሽ አሁን ደግሞ መልቲፕል የነበረውን ይሄኛው ደግሞ ግማሹን ነው የምንፈልገው ማለት ነው። ለምሳሌ ዋይ ለምሳሌ 3 ብንወስድ የማን ግማሽ ነው? የ6 ግማሽ ነው ማለት ነው። የ6 ግማሽ ነው። ኦኬ እሺ ዘን ኦኬ 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 ሌላ የለንም። አዘርዋይስ ይሄኛው ካልተቀየረ ማለት ነው። ኤክስ ዋይ ከሆነ ግን ብዙ ሌሎችን ማግኘት እንችላለን። እኛ ግን የተጠየቅነው ዋይ ኤክስ ስለሆነ እዚህ ዋይ ኤክስ ስለሆነ እዚህ ጋር ያለው ኦርደር በጣም ወሳኝ ነው። ኤክስ ዋይ ካልን ግን ሌሎቹንም ማግኘት እንችላለን ማለት ነው። ስለዚህ እንደዚህ እያደረግን መስራት እንችላለን ማለት ነው። ወደሚቀጥለው ቶፒክ እንሂድ። ኦኬ as a note in activity 1.1 we have observed the following. In the case of relation between objects and patterns, order is important. ቅድም እንዳልኳቸው ኤክስ ዋይ ቢሆን ኖሮ ብዙ ሪሌሽኖችን ማግኘት እንችላለን። ለምሳሌ የመጨረሻውን ዋይ ኢዝ ሃፍ ኦፍ ኤክስ የሚለውን እና ኤክስ ኢዝ ሃፍ ኦፍ ዋይ ማለት በጣም ብዙ ልዩነት አላቸው ማለት ነው። ስለዚህ ኦርደር ምንድነው? በጣም ኢምፖርታንት ነው ማለት ነው። ሪሌሽን ስታብሊሽ ፔሪንግ ቢትዊን ኦብጀክትስ። ስለዚህ ሪሌሽን ደግሞ የሚፈጠረው በማን መካከል ነው? በሁለቱ ኦብጀክት መካከል ነው ማለት ነው። በሁለቱ ኦብጀክት መካከል የሚፈጠር ይሆናል። ዜርፎር ፍሮም ማቴማቲካል ስታንድ ፖይንት ዘ ሚኒንግስ ኦፍ ሪሌሽን ኢዝ ጊቪንግ ቢሎ። ሶ
ሪሌሽን ኢዝ ሴት ኦፍ ኦርደር ፔር። ስለዚህ ሪሌሽን ማለት ምንድን ማለት ነው? ሪሌሽን ኢዝ ሴት ኦፍ ኦርደር ፔር ኤንድ ዲኖትድ ባይ አር። በማን ይወከላል? በአር ሪፕሬዘንት ይደረጋል ማለት ነው። ሉክ ኤግዛምፕልስ ሌት አር given a relation R, the set of all order pair xy of the relations real numbers where y is greater than x ቅድም y is greater than x which of the following order pairs belong to this relation ይላል። እዚህ y ወይም ይህኛው ሁለተኛው ኮኦርዲኔት ከመጀመሪያው ኮኦርዲኔት የሚበልጥ ከሆነ እዚህኛው ሪሌሽን ውስጥ ቢሎንግ ያደርጋል ወይም ይቀመጣል ወይም ይመደባል ማለት ነው። ለምሳሌ y ማለት እዚህ ጋር 4 ነው። 4 is greater than 2 yes right። ስለዚህ እኛ ይመደባል። 3 is greater than 4 x አይደለም። 1.11 is greater than 1.1 right okay 1.1 and -3 -3 is greater than 1.1 it's false also -5 and -3 is greater than -5 it's true 7 is greater than 7 it's false 1/2 greater than 1/2 ኢኳል ናቸው እንጂ አይበልጡም። 3/2 is greater than 2/3 right 0.46 is greater than 0.45 is true። ስለዚህ እነዚህን እንደዚህ እያደረግን ማን ናቸው ማለት ነው እዚህ ጋር ስናስቀምጣቸው የዚህ ሪሌሽን ኤክስ ዋይ የተባሉ ወይም አርን እንትን ብንለው ማን ናቸው? 2 4 ኦኬ 1.1 1.11 ኦኬ 5 I mean -5 -3 7 no it's not a relation a member of okay sorry 2/3 and 3/2 finally 0.45 with 0.46 these are a members of the first relation okay find a number c say that for what አሁን ሁለተኛው ይሄኛው አንደኛው ጥያቄ ነው። ኦኬ ኤ ምን ይለናል? 4c ነውና ሲ ከአራት የበለጠ ማለት ነው ወይም የመጀመሪያውን ሪሌሽን የሚያሟላ ኤክስ ኢዝ ማለት ዋይ ኢዝ ግሬተር ዛን 4 ማለት ነው ወይም ሲ ኢዝ ግሬተር ዛን 4 ብለን ማስቀመጥ እንችላለን። ሶ ኤኒ ነምበር ኤኒ ሪል ነምበር greater than 4 is a value of c ማለት እንችላለን። so r is equal to a set containing c says that c is greater than 4 ከአራት የበለጡ ማንኛውም ሲ የማን ሜምበር ሊሆን ይችላል? የሲ ወይም የዚህኛው ሪሌሽን ያሟላል ማለት ነው። -4 and c እነዚህን በተመሳሳይ መንገድ መስራት እንችላለን ማለት ነው። 4c and c4 አሁን ይሄኛው ደግሞ ቦታቸው ተቀያይሯል። ለምሳሌ ሲ
4c and c4 ስለዚህ ቦታቸው ስለተቀያየረ ይሄኛው ኖ ሪል ነምበር ነው የሚሆነው። ለምን ብንል በተመሳሳይ አንድ ቁጥር ከአራት ሊያንስም ከአራት ሊበልጥም አይችልም ማለት ነው። እዚህ ጋር ሲ ግሬተር ዛን 4 ነው የሚለው። እዚህ ጋር ደግሞ 4 ግሬተር ዛን ሲ ስለሚሆን ስለዚህ አንድ ቁጥር ከአራት ሊያንስም ከአራት ሊበልጥም አት ዘ ሴም ታይም አይችልም ማለት ነው። ስለዚህ ሁለት ከአራት ያንሳል ሁለት ከአራት ይበልጣል ልንል አንችልም። ሁለት ከአራት ያንሳል ካለን ሁለት ከአራት አይበልጥም ነው የሚባለው እንጂ ሁለት ከአራት ይበልጣል ሁለት ከአራት ያንሳል እያልን መጥቀስ አንችልም ማለት ነው። አዝ ኤግዛምፕል ነው ሁለትን ያነሳሁት። ስለዚህ ሲ ኢዝ ግሬተር ዛን 4 ትሩ ከሆነ ይሄኛውን አያሟላም። ኤንድ ደግሞ አት ዘ ሴም ታይም ሁለቱም ምን መሆን አለባቸው? ትሩ መሆን አለባቸው ማለት ነው። ሶ እንደዚህ ይሄን የሚያሟላ ሪል ነምበር ማግኘት አንችልም የሚለው ነው። ኖ ሪል ነምበር በሚለው ማስቀመጥ እንችላለን። እሺ ኤክሰርሳይዝ 1.3 given a relation R of set of order pair x y of real numbers where x is less than y ነው የሚለው። እዚህ ጋር ዘሎት ነው። እዚህ ጋር ኤክስ እና እዚህ ጋር ዋይ ማስቀመጥ እንችላለን ማለት ነው። ስለዚህ ኤክስ እና ዋይ የተባሉ ሪሌሽኖች አሉ። ኤክስ ከዋይ የሚያንስ ከሆነ የዚህ ሪሌሽን ሜምበር ነው ማለት ነው። ሶሉሽን ኤ which of the following order pairs belong to the relation ከዚህ ሪሌሽን ውስጥ የሚመደበው የትኛው ፔር ነው ወይም የትኛው ዝምድና ነው የሚለውን እናያለን ማለት ነው። ሉክ ኤክስ እዚህ ጋር አሁን 2 is less than 1 እያልነው ማለት ነው። it is not true ስለዚህ ይሄኛው አይደለም ትሩ አይደለም ማለት ነው። ይሄኛው አይደለም። እሺ ኔጌቲቭ 4 is less than 3 ይሄኛው ትሩ ነው። ኔጌቲቭ 4 is less than 3 ኔጌቲቭ 2 is less than 0 it is true 0.2 is less than 0.21 it is true ኔጌቲቭ 0.2 is less than ኔጌቲቭ 0.21 it is false okay 7 is less than 7 it is false also ኔጌቲቭ 2 is less than ኔጌቲቭ 3 it is false also 0 is less than ኔጌቲቭ 5 it is false so let's see r ውስጥ የሚመደቡት ማን ናቸው? ኔጌቲቭ 4 3 ኔጌቲቭ 2 0 0.2 0.1 እነዚህ ናቸው ማለት ነው። ሌሎቹ ይህን ሪሌሽን አያሟሉም ማለት ነው። ይህን ሪሌሽን አያሟሉም ማለት ነው። እሺ ቢ ምንድነው የሚለን? ኤን 0 ማለት ነው። ኤን ከማን ያነሰ? ከዜሮ ያነሰ በሙሉ ማለት ነው። ከዜሮ ያነሰ ማለት ነው። ስለዚህ ኤን ምን ይሆናል? ኤኒ ኔጌቲቭ ኤን ኢዝ n is any negative real numbers ብለን ማስቀመጥ እንችላለን። ኦኬ እቺኛይቱ የመጀመሪያ ነች። ሁለተኛዋ ከዛ ደግሞ 0 ኤን ሁሉ 0 is less than n 0 ደግሞ ከሁሉም የሚያንስ ከሆነ ማለት ነው። n is any
ፖዘቲቭ ሪል ነምበርስ ብለን ማስቀመጥ እንችላለን። ማንኛውም ፖዘቲቭ ነምበር ይሄንን ፉልፊል ያደርጋል ማለት ነው። 0 ኢዝ ሌስ ዛን ኤኒ ፖዘቲቭ ሪል ነምበር ማለት እንችላለን። ኤንድ ኤኒ ኔጌቲቭ ሪል ነምበር ኢዝ ሌስ ዛን 0 ብለን መናገር እንችላለን ማለት ነው። ስለዚህ እዚህ ጋር ለዛሬው ይበቃናል። እስከዚህ ሰዓት በጽሞና ስላዳመጣችሁኝ እጅግ በጣም አመሰግናለሁኝ። መልካም የጥናት ጊዜ፣ መልካም ሰዓት ይሁንላችሁ። ቻው ባይ ባይ። ሰላም እደሩ።